የኢራን የከፍተኛ መሪው አያቶላ አሊ ካሜኔይ ልጅ ሙጅተባ ካሜኔይ የኢራን የኒውክሌር መርሃ ግብርን ለማገድ የተደረጉ ማንኛውንም ዓለም አቀፍ ስምምነቶች ለመሰረዝ በይፋ መወሰኑን አስታውቋል። በሰጡት መግለጫም ሙጅተባ ካሜኔይ የኒውክሌር መሳሪያ ባለቤት መሆኑን የኢራን ሉዓላዊ መብት ሲሉ ገልጸውታል። ይህ ጉዳይ በምንም አይነት ድርድር ወይም ስምምነት ለጥያቄ የሚቀርብ አይደለም ብለዋል። በተጨማሪም ሙጅተባ ካሜኔይ ተደራዳሪውን ገድላችሁታል፣ ስለሆነም ቦምቡን የሚገነባው መጥቷል የሚል ግልጽ ማስጠንቀቂያ ሰጥተዋል። ይህ ውሳኔ በኢራን ውስጥ የጠንካራ መሪነት ዘመን መጀመሩን የሚያበስር እንደሆነ ተገልጿል። የቀድሞ የድርድር ቡድን አባላት በተደጋጋሚ ጥቃት ከፈጸመባቸው በኋላ ሙጅተባ ካሜኔይ የኒውክሌር መርሃ ግብሩን በቀጥታ ወደ የተሟላ ሉዓላዊነት ደረጃ እንደሚያሸጋግሩት ይጠበቃል። በዓለም አቀፍ ደረጃ እንቅስቃሴ በተለይም በአሜሪካ፣ በእስራኤልና በአውሮፓ ሀገራት ዘንድ ከፍተኛ ስጋት ፈጥሯል። የተባበሩት መንግስታት ድርጅትና የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ባለስልጣናት አስቸኳይ ስብሰባ ለመጥራት በመዘጋጀት ላይ ናቸው። ይህ በእንዲህ እንዳለ የኢራን ሕዝብ ግን በብዙ ከተማ ወደ አደባባይ በመውጣት ቀኑን የብሔራዊ ክብር ቀን በሚል በደስታ እያከበረው ይገኛል። ኢራን በቅርቡ ከሩሲያ ጋር ያደረገችው የ$25 ቢሊዮን የኒውክሌር ስምምነት ከሩሲያ ጋር ያላት ስትራቴጂካዊ ግንኙነት ምን ያህል ጠንካራ መሆኑን የሚያሳይ ነው። የስምምነቱ ዋነኛ ዓላማ በኢራን ውስጥ አዳዲስ የኒውክሌር ኃይል ማመንጫ ጣቢያዎችን በመገንባት የሀገሪቱን የኒውክሌር ቴክኖሎጂ ማዘመንና የኃይል አቅርቦቷን በከፍተኛ ደረጃ ማሳደግ ነው። ሩሲያ በቴክኖሎጂ በባለሙያና በገንዘብ ድጋፍ የፕሮጀክቱ ዋና ተዋናይ ሆና የምትሳተፍበት ሲሆን የስምምነት ምዕራባውያን ሀገራት ኢራን ሲቪል የኒውክሌር ፕሮግራሟን እንደ ሽፋን በመጠቀም የኒውክሌር መሳሪያ ለመገንባት የተጠቀመችበት ነው የሚል ከፍተኛ ስጋትን እንዲያሳድሩ ምክንያት ሆኗል። በሌላ ዜና የአሜሪካ ባለስልጣናት ትላንት ከ12 በላይ የኢራን የባህር ፈንጂ ቀባሪ መርከቦችን ማውደማቸውን አስታውቀዋል። የኢስላማዊት ሪፐብሊክ በበኩሏ ቀጠናዊ የነዳጅ ማስተላለፊያ መንገዶችን ለመዝጋት ቃል በመግባት ለጠላቶቿ 1 ሊትር ነዳጅ እንኳን እንዳይስተላለፍ እንደማትፈቅድ ገልጻለች። ስትራቴጂካዊው የውሃ መስመር ላይ ያለው ስጋት እየጨመረ በመጣበት ወቅት የአሜሪካ የጦር ኃይል 16 ፈንጂ ጫኝ መርከቦችን ማውደማቸውን ይፋ አድርጓል። ሆኖም ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት 20% የሚሆነው የዓለም ነዳጅ ምርት በሚያልፍበት በሆርሙዝ የውሃ መተላለፊያ ላይ ኢራን ፈንጂዎችን ስለመቅበሯ እስካሁን የደረሰ ሪፖርት እንደሌለ ተናግረዋል። የአሜሪካ የጦር ኃይል ይህን መረጃ ያወጣው ከአንዳንድ መርከቦች የተገኘውና ሚስጥራዊነቱ የተደበቀ ቪዲዮ በመያያዝ ነው። ይህ ትራምፕ ኢራን በውሃ መተላለፊያው ላይ የዘረጋቸውን ፈንጂ በአስቸኳይ ካላነሳች በታሪክ ታይቶ የማይታወቅ ደረጃ ጥቃት እንደሚሰነዝሩ ካስጠነቀቁ በኋላ የተወሰደ እርምጃ ነው። ፔንታጎን ትላንትና በሰጠው መግለጫ በጦርነቱ ሳቢያ 140 ገደማ የሚሆኑ የአሜሪካ ጦር አባላት መቁሰላቸውን አስታውቋል። ከደረሱት ጉዳቶች መካከል አብዛኞቹ ቀላል በመሆናቸው 108 የጦር አባላት አገግመው ወደ ተግባራቸው መመለሳቸውን ገልጸዋል። ይሁን እንጂ 8 የአሜሪካ ወታደራዊ አባላት ከባድ ጉዳት የደረሰባቸው ሲሆን 7 ደግሞ መገደላቸው ተረጋግጧል። ኢራን በጎረቤት ሀገሮች ላይ የምታደርገውን ዘመቻ ቀጥላለች። የሳውዲ አረቢያ መከላከያ ሚኒስትር ዛሬ ጠዋት ከፍተኛ ቁጥር ያላቸው ሚሳይሎች ወደ ተለያዩ ስፍራዎች መተኮሳቸውን አስታውቀዋል። ከእነዚህም መካከል የአሜሪካና የሳውዲ ጦር በጋራ በሚጠቀሙባቸው ትልቁ የፕሪንስ ሱልጣን አየር ማረፊያ እንደሚገኝ ገልጸዋል። ሚኒስትሩ በሁለት ዋና ዋና ከተሞች አቅራቢያ የተሰነዘሩ ድሮኖችን ማክሸፉንና በሩብ አልሃሊ በረሃ ወደሚገኘው ሰፊው የሻይባ የነዳጅ እርሻ አቅጣጫ ሲመነጠቁ የነበሩ ተጨማሪ ድሮኖችን መምታቱንም አረጋግጧል። በተመሳሳይ የኤምሬት አየር መከላከያ ዛሬ የተሰነዘረበትን የኢራን ጥቃት እየመከተ መሆኑን የተባበሩት አረብ ኤምሬት አስታውቃለች። የንግድና የጉዞ ማዕከል የሆነችው ዱባይ የምትገኝበት ባለ ሀብቷ የባህረ ሰላጤ ሀገር በኢራን ጥቃቶች ሳቢያ 6 ሰዎች ሲገደሉ 122 ሌሎች ደግሞ መቁሰላቸው ተገልጿል። አሁን ባለው መረጃ በኢራን ቢያንስ 1230 ሰዎች ሲገደሉ በሊባኖስ የሟቾች 180 በላይ መድረሱንና በእስራኤል ደግሞ 12 ሰዎች መሞታቸውን ባለስልጣናት ገልጸዋል።
በመጨረሻም ዓለም አቀፉ የኤነርጂ ኤጀንሲ በታሪኩ ከፍተኛ የተባለውን የነዳጅ ክምችት ለገበያ ለማቅረብ ማቀዱን ተከትሎ ዛሬ የነዳጅ ዋጋ ዳግም ቅናሽ አሳይቷል። ኤጀንሲው ይህን ውሳኔ ያሳለፈው በአሜሪካ፣ እስራኤልና ኢራን መካከል ባለው ግጭት ምክንያት ሊከሰት የሚችለውን የአቅርቦት መቋረጥ ስጋት ለመቀነስ በማሰብ ነው። ትላንትና ሁለቱም የነዳጅ ውሎች ከ11 በመቶ በላይ የዋጋ መውረድ አሳይተው የነበረ ሲሆን ይህም ከ2022 ወዲህ የታየ ከፍተኛ የዋጋ ቅናሽ ሆኖ ተመዝግቧል። ይህም የሆነው ፕሬዚዳንት ትራምፕ ጦርነቱ በአጭር ጊዜ ውስጥ ያበቃል የሚል ትንበያ ከሰጡ ከአንድ ቀን በኋላ ነው። ይሁን እንጂ ሰኞ ዕለት የWTI የነዳጅ ዋጋ በአንድ በርሜል ከ$119 በላይ በመሆን ከሰኔ 2022 ወዲህ ከፍተኛ ዋጋ አስመዝግቦ ነበር። የዎል ስትሪት ጆርናል ጉዳዩን የሚያውቁ ባለስልጣናት ጠቅሶ እንደዘገበው አሁን የቀረበው የነዳጅ ክምችት ልቀት እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ በፈጸመችበት ወቅት የኤጀንሲውን አባል ሀገራት ለገበያ ካቀረቡት 182 ሚሊዮን በርሜል ነዳጅ የሚበልጥ ነው።